ዩናይትድ ካፒታል በኢትዮጵያ የመጀመሪያውን የውጭ ኢንቨስትመንት ባንክ ፍቃድ ማግኘቱ ተሰማ። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ካፒታል ገበያ ታሪክ ለመጀመሪያ ጊዜ ለውጭ ተቋም የሚሰጠውን የኢንቨስትመንት ባንክ ፍቃድ ለናይጄሪያው ግዙፉ የፋይናንስ ተቋም ዩናይትድ ካፒታል ግሩፕ መስጠቱን አሳውቋል። ከግንቦት 28 ቀን 2018 ዓ.ም ጀምሮ በይፋ ስራ ላይ የዋለው ይህ ፍቃድ ባለስልጣኑ ከኢንቨስትመንት ኮሚሽንና ከሌሎች የመንግስት አካላት ጋር በመሆን ለወራት ያደረጉትን ጥብቅ የህግና የሰነድ ማጣራት ተከትሎ እየተሰጠ መሆኑ ታውቋል። ተቋሙ ዩናይትድ ካፒታል ፋይናንሻል ሰርቪስስ የተሰኘ ሙሉ በሙሉ በራሱ ባለቤትነት የሚተዳደር የአገር ውስጥ ቅርንጫፍ በመክፈት ስራውን ይጀምራል ተብሎ ይጠበቃል። የባለስልጣኑ ዋና ዳይሬክተር አና ሳልኩ ለካፒታል እንደገለጹት ፍቃዱን ከመስጠት በፊት ከናይጄሪያው ሴኩሪቲ ኤክስቼንጅ ጋር በቀጥታ ግንኙነት በማድረግ የተቋሙ የህዝብ ተገዥነት ታሪክና የፋይናንስ አቅም ጥብቅ ግምገማ መደረጉን አመልክቷል። ሙሉ በሙሉ በውጭ ተቋም ባለቤትነት የሚመራው ድርጅት ወደ ገበያ መግባቱ የኢትዮጵያ ኢኮኖሚ ነጻ መደረጉ ወደ ከፍተኛ ምዕራፍ መሸጋገሩ እንዲሁም የውጭ ካፒታል በሩ ክፍት መሆኑን የሚያሳይ ነው ተብሏል። ዩናይትድ ካፒታል ከኢንቨስትመንት ባንክ በተጨማሪ የጋራ ኢንቨስትመንት ፈንድ አስተዳደርን እንዲሁም እስከ 4 የፍቃድ አይነቶች ላይም ለመሰማራት ፍላጎት ማሳየቱ ተገልጿል።